እሺ እንዴት ነው እንግዲህ ጂኦሜትሪ ትምህርታችን ያው በጣም እየገፋን ነው። ምዕራፍ 9 የልኬት ምድቦች ነው። በዚህ የልኬት ምድቦች ያው ልኬት ከቀን ህይወታችን ጋር በጣም የተገናኘ ነገር መሆኑን አይተናል። በየቀኑ የምንለካው ስንሄድ፣ ቤታችን ስንቀመጥ፣ ስራ ቦታ ስንሄድ የተለያዩ ቦታ ልኬት እንጠቀማለን፣ እንለካለን። እንግዲህ ብዙ ነገሮች እንለካለን። ግን ከነዚህ መካከል በዚህ ምዕራፍ ውስጥ ትኩረት የምንሰጣቸው ምንድን ነው? አንደኛ ርዝመትን መለካት፣ ሁለተኛ ክብደትን መለካት፣ ሶስተኛ ደግሞ ይዘትን ወይ ደግሞ ቮሉምን መለካት ነው። ከዚህ አሁን ርዝመትን መለካት ጀምረናል። ርዝመትን መለካት ስንጀምር ምንድን ያየነው ነገር ሁለት ነገሮችን አይተናል። አንደኛ መደበኛ የልኬት ምድቦች የሚባሉ አሉ። እነሱ እንደ ሚሊሜትር፣ ሴንቲሜትር፣ ኪሎሜትር፣ ሜትር የመሳሰሉት ናቸው። ሌላው ደግሞ መደበኛ ያልሆኑ ደግሞ አንዳንዴ ባህላዊ የርዝመት መለኪያ ልኬቶች አሉ። እነዚህን እንግዲህ መደበኛ ያልሆኑትን ደግሞ በምሳሌ ለማየት ሞክረናል። ለምሳሌ አንድ ስንዝር የሚለው ነገር ምንድን ነው? ስንዝር የምንለው እጃችንን በጣም ከዘረጋን በኋላ በአውራ ጣታችንና በመካከለኛ ጣታችን መካከል ያለው ርቀት ነው። ይሄ በሀገራችን የተለመደ ነው። ግን ብዙውን ጊዜ ስንዝር የሚባለው ከአውራ ጣታችን እና በትንሿ ጣታችን ነው። በዚህ አድርገን ስንለካ ይሄ አንድ ስንዝር እያል የምንሄደው ይሄ ነው። ክንድ ምን እንደሆነ አይተናል። እርምጃም እንደሆነ አይተናል። ጫማ ደግሞ እንግዲህ የታንድ ጫማ እንዴት እንደሚለካ ሳይቶናል። እንግዲህ እነዚህ መደበኛ ያልሆኑ የርዝመት መለኪያ ምድቦች ናቸው። እንግዲህ የርዝመት መለኪያ መደበኛ የሆኑትን ስናይ ደግሞ ምን አይተናል? ከትንሿ ብንጀምር ሚሊሜትር፣ ቀጥሎ ሴንቲሜትር፣ ሜትር፣ ኪሎሜትር የመሳሰሉትን አይተናል። እንግዲህ በዚህ ላይ የሰጠ የቤት ስራ ነበረ። ወደ ዕለቱ ትምህርት ከመሄዳችን በፊት እስቲ የቤት ስራውን መሳብ ነው። በጣም ጥሩ። የቤት ስራው እንግዲህ በጣም ቀላል ነበረ። ግን ምንድነው በቤት ስራ ላይ መልስ ስትሰጡ እንግዲህ በጣም ትኩረት መስጠት ያለብን፣ ብዙ በተለማመድን ቁጥር እነዚህ መልሶች የበለጠ ጥሩ ምርጫ እያደረግን እንሄዳለን። እንግዲህ እግር ኳስ ሜዳን ለመለካት ምን መጠቀም አለብን የሚለውን ምን መጠቀም አለብን ወይም ምን እንጠቀማለን አይደለም፣ የትኛው የተሻለ ነው ነው ጥያቄው። ስለዚህ እንግዲህ የአስተያየት ጥያቄ ነው። እንግዲህ ሜትር መጠቀም የተሻለ ነው። ሜትርን ከሴንቲሜትር በመቀላቀል መጠቀም ይቻላል። የነጭ ሰሌዳውን ርዝመት ለመለካት ሴንቲሜትር የተሻለ ነው። እርሳስን፣ አጫጭር ነገሮችን ደግሞ ስፒልን ለመለካት ሚሊሜትር የተሻለ ነው። ይህንን እንግዲህ ያው እየለመድ ስንሄድ የተሻለ መልስ፣ የተሻለ አስተያየት መስጠት ይቻላል። ከትምህርት ቤታችን እስከ ቤታችን ያለውን ርቀት በሚሊሜትር መለካቱ ብዙ አዋጭነት ላይኖረው ይችላል። እንግዲህ እዛ ላይ ኪሎሜትር፣ ሜትርን በመቀላቀል መለካት እንደምንችል አይተናል። ዛሬ የርዕሳችን የሆነው ምንድን ነው? እንግዲህ ይህ የምዕራፍ 9 ሶስተኛው ክፍለ ጊዜ ነው። ትኩረት የምናደርገው 9.1 ርዝመትን መለካት ነው። ዛሬ የምናየው ደግሞ ምንድን ነው? በርዝመት መለኪያ ምድቦች መካከል ያሉት ምንድን ነው? እስቲ ወደዚህ ከመሄዳችን በፊት ምን ዝምድና እንዳለው አንድ ኬብሮን አብረን
እሺ እንግዲህ ዝምድናውን አይተናል። እንግዲህ ስራውን ለመስራት እንዲመቸን እዚህ ጋር ባጭሯ ዝምድናዎችን ጽፌ ጀምራለሁ። እሺ እንግዲህ በተሰጠው ሰንጠረዥ ላይ ለማየት የምንሞክረው ምንደርበት ዋና ዋናዎቹ በጣም ብዙ ዝምድናዎች አሉ። ከዛ ውስጥ ለስራ የምንፈልገው ዋና ዋናዎቹ ነው። እንግዲህ የቆየን እየሰራን ስንሄድ ብዙዎቹን ዝምድናዎችን በጭንቅላታችን የምናያቸው ነው። እችን ስናነብ መጀመሪያ ምህጻረ ቃል ሳም የሚለው ሳንቲሜትር መሆኑ አይተናል። 1 ሴንቲሜትር ማለት 10 ሚሊሜትር ነው። 1 ሜትር ማለት 100 ሴንቲሜትር ነው። 1 ኪሎ ሜትር ደግሞ 1000 ሜትር ነው። ይሄ በኪሎ ሜትር እና በሜትር መካከል ያለው ዝምድና ይነግረናል። ይሄ ደግሞ በሜትር እና በሴንቲሜትር መካከል ያለው ዝምድና ይነግረናል። ይሄ ደግሞ በሳንቲሜትር እና በሚሊሜትር መካከል ያለው ዝምድና ይነግረናል። እነዚህ መደበኛ የሆኑ የርዝመት መለኪያ ምድቦችን ስንመለከት ከትንሹ ወደ ትልቁ ስንሄድ በጣም ትንሽ የሆነ እዚህ ጋር ሚሊሜትር ነው። ቀጥሎ ወደ ሴንቲሜትር፣ ቀጥሎ ወደ ሜትር፣ ቀጥሎ ደግሞ ወደ ኪሎ ሜትር እንሄዳለን ማለት ነው። እስቲ እንግዲህ በርዝመት መለኪያ ምድቦች መካከል ያሉትን ዝምድናዎች ለማየት አንድ ምሳሌ ወስደን ይሄን አብረን እንሰራለን። ይህ አንዴ ምሳሌውን ይሰጣል። እናንተም አንድ ደቂቃ ወስዳችሁ የራሳችሁን ሰራላችሁ። በመቀጠል ደግሞ አብረን እንሰራዋለን። እሺ የሰጠን ጥያቄ ምንድን ነው? ምሳሌውም እንግዲህ እናንተም ለማየት እንደሞከራችሁት ከኪሎ ሜትር ወደ ሴንቲሜትር ነው የምንደምረው። ማለት እንግዲህ ከከፍተኛ ምድብ ወደ ዝቅተኛ ምድብ ነው። እንግዲህ ከከፍተኛ ምድብ ወደ ዝቅተኛ ምድብ እንዴት እንደምንቀይር አብራችሁ በጣም ቀላል ነው የሚሆነው። ምንድን ነው አሁን እዚህ ጋር 3 ኪሎ ሜትር አለ። እስቲ የ3 ኪሎ ሜትር እንዴት አድርጌ ለስራዬ እንደሚመቸኝ አድርጌ መጻፍ ፈልጋለሁ። ይሄ ማለት ይሆናል ብዬ እንደዚህ ብዙ ፍቅር ይላችኋል። 3 ማለት 3 ጊዜ አለ። ምክንያቱም 3 ጊዜ 3 መሆኑን እናውቃለን። ኪሎ ሜትርን እንዳለ ጽፌያለሁ። ኪሜ ማለት ኪሎ ሜትር ማለት በምህጻረ ቃል። ስለዚህ 3ን በ3 ጊዜ አለ። አሁን ምን ላድርግ እና ሀሳቤ ምንድን ነው? ይሄንን ኪሎ ሜትር ወደ ምንድን ነው ቀይሮ የተባልነው? ወደ ሜትር ነው ቀይሮ የተባልነው። ስለዚህ በሜትር እና በኪሎ ሜትር መካከል ያለው ዝምድና ምንድን ነው? 1 ኪሎ ሜትር ማለት 1000 ሜትር መሆኑን እናውቃለን። ስለዚህ አሁን ምንድነው ብዙ አመራምር ቀላል ነው። ምክንያቱም 3 አለ ኪሎ ሜትር ነው ሲባዛ 1 ኪሎ። በዚህ 1 ኪሎ ሜትር ብዬ የጻፍኳት ነገር አለች እዚህ ጋር። በሂሳብ እንግዲህ እኩል የሆነ ነገር መተካት ይቻላል። በ1 ኪሎ ሜትር ቦታ ሀሳቤ ወደ ሜትር መቀየር ስለሆነ በ1 ኪሎ ሜትር ቦታ ማባዛት ምልክቷ እንዳለች ሆና በ1000 ሜትር ተኳል። 1 ኪሎ ሜትር በ1000። ስለዚህ 3 ኪሎ ሜትርን ወደ ሜትር ለመቀየር 3 ሲባዛ በ1000 ሜትር ይሆናል ማለት ነው። 3 ሲባዛ በ1000 3000። ስለዚህ ምን ይሆናል ማለት 3000 ሜትር ይላል። ስለዚህ 3 ኪሎ ሜትር ማለት 3000 ሜትር ነው ማለት ነው። ግን በቀላሉ መቀየር ይቻላል። አሁንም በተመሳሳይ እስኪ 7 ኪሎ ሜትር ወደ ምን እንቀይር? ወደ ሜትር ነው ማለት ይሆናል ነው። 7ን 7 ጊዜ አንድ ጊዜ መጻፍ እችላለሁ። እቺ ኪሎ ሜትሯ እንዳለች። አሁን ምንድነው መቀየር የምፈልገው? አስታውስ ወደ ሜትር ነው። ስለዚህ በሜትር እና በኪሎ ሜትር መካከል ያለው ደግሞ ዝምድና ምንድነው? 1 ኪሎ ሜትር ማለት 1000 ሜትር ነው። ስለዚህ ይሆናል 7 ሲባዛ እችኛዋን ማለት 1 ኪሎ ሜትር የምትለዋን በማን ልቀይራት? 1 ኪሎ ሜትር ማለት 1000 ሜትር ነው ሲባዛ በ1000 ሜትር ይሆናል። 7 ጊዜ 1000 7000 ሜትር። ስለዚህ 7 ኪሎ ሜትር ማለት 7000 ሜትር ነው። በተመሳሳይ 100 ኪሎ ሜትርንም ወደ ሜትር መቀየር ይቻላል። እንዴት አድርገን ነው የምንጽፈው? ይሆናል
ምንም አልተቸገርንም። 100 ሲባዛ በ1 ኪሎ ሜትር ነው። አሁን 1 ኪሎ ሜትር በምን ልቀይራት? ወደ ሴንቲሜትር ቢሆን ኖሮ በሴንቲሜትር ባለው ዝምድና እንቀይራለን። ወደ ሚሊሜትር መቀየር ብንፈልግ ነው ያንን ዝምድና እንጠቀማለን። አሁን ግን ይሄን ቀይሩ የተባልነው ኪሎ ሜትሩ ወደ ሜትር ስለሆነ እቺ 1 ኪሎ ሜትር ያላትን ወደ ሜትር ስንቀይር 1 ኪሎ ሜትር ማለት 1000 ሜትር ማለት ነው። ስለዚህ በቀላሉ ምን አድርገን መጻፍ እንችላለን? ይሆናል 100 ሲባዛ በ1000 ሜትር ያለ። ስለዚህ 100 በ1000 እንግዲህ በመቶ በዜሮ ማብዛት በጣም ቀላል ነው። ምክንያቱም እዚህ ጋር 3 ዜሮዎች አሉ። በመቶ ስናበዛ 100 ባለ 2 ዜሮ ስለሆነ 2 ዜሮ መጨመር ነው ማለት 1000 ላይ 1000 ያለ ላይ 2 ዜሮ ጨምርበታለሁ። ቤቱን ደግሞ 1 ብለን እዚህ ጋር ኮማ ስናደርግ በቀላሉ ለማንበብ ይሆናል። 100,000 ምን ሜትር ነው። ስለዚህ በቀላሉ ከኪሎ ሜትር ወደ ሜትር እንዴት መቀየር እንደምንችል አይተናል። እስቲ ደግሞ ቀጣዩ ምሳሌ አብረን ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ 1ም ሲገፉ 2ኛም ሲያልፉ ወደ 3 ሲዘሉ ለ4ኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክስ አካባቢ ሳይንሱ አማርኛ ራሱ ካስቴር ነጋ ኮሜት በጣም ሸጋ ከኮሜት ጋር ያጥኑ 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ አማርኛው ጠጣር እንግሊዝኛው ጣ ኬሚስትሪው ፈንጂ አንተ ያለ ባዮሎጂ እግዞ ስነ ዜጋ ጂኦግራፊው አደጋ ሂሳብ ናላዞረ ሂስትሪው ጠጣራ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እሺ ለምሳሌውን አያችሁ እንዴት ነው? ትንሽ ሞከራችሁት? በጣም ጥሩ። እስቲ አሁን ምንድነው ጥያቄው? ጠይቀው የሰጡትን ወደ ምንድነው መቀየር ወደ የትኛው ምንድነው መቀየር የፈለግነው? ወደ ሰንቲሜትር ነው። ስለዚህ አሁን የሰጡት ሁሉም ሜትር ናቸው። በአጋጣሚ አሁን ምንድነው የምንፈልገው ማለት ነው? በሜትር እና በሰንቲሜትር መካከል ያለው ዝምድና ምንድነው? ይህ ቅድም እንዳየነው 1 ሜትር ማለት 100 ሰንቲሜትር መሆኑን አይተናል። ስለዚህ ልክ ቅድም እንደሰራ ነው እንደምናደርገው 6 ሜትር ማለት ይሆናል ምንም አልቀየርንም 6 ሲባዛ በ1 ሜትር። አሁን መቀየር የፈለግነው ምንድነው? እቺ ሜትሯን ወደ ምን ወደ ሴንቲሜትር ነው። 1 ሜትር ደግሞ 100 ሴንቲሜትር መሆኑን ስላየን 1 ሜትር ማለት 100 ሴንቲሜትር ስለሆነ ይሆናል ትሉና 6 ሲባዛ በ1 ሜትር ቦታ 100 ሴንቲሜትር ነው። 1 ሜትር በሚለው ቦታ 100 ሴንቲሜትር ለካን። ለ6 ሜትርን ወደ ሴንቲሜትር ለመቀየር 6ን በ100 እናበዛለን። ይሄ ማለት 600 ሴንቲሜትር። አሁን ደግሞ እዚህ ጋር ተመልከቱ 2.5 ነው። እዚህ ላይ ዴሲማል ፖይንት አለ፣ አስርዮሽ ነጥብ አለ። እንግዲህ አስርዮሽ ነጥብ ደግሞ እንዴት እንደምናባዛ አርትሜቲክ ስንማር በጣም አሳብረን በጣም ብዙ ጊዜ ፈተን ጥሩ ትምህርት አይተናል። እንግዲህ እዚህ ላይ ግን አሁን ትንሽ ለማስታወስ ያህል ምንድነው ለምሳሌ 3.25ን በመቶ ማብዛት ብንፈልግ ምንድነው የምናደርገው? 3.25ን በመቶ ስናነብ 3.25 ብለን ነው። 3.25ን በመቶ ማብዛት ብንፈልግ መጀመሪያ ይሄ አስርዮሽ ነጥብ ወይ ደግሞ ዴሲማል ፖይንቱ የት እንዳለ እናያለን። የት ጋር ያለው? እዚህ ጋር ነው ያለው። አሁን ከዴሲማል ነጥቡ በኋላ 2 ቁጥሮች አሉ። የምናባዛው በአጋጣሚ በማን ነው? በመቶ ነው። 100 ስንት ዜሮዎች አሉ? 2 ዜሮዎች አሉ። ስለዚህ እችን ነጥቧን ወደፊት 2 እንወስዳታለን ማለት አሁን እዚህ ጋር ያለችው ከዚህ ጋር 1 እንደገና 2 ስንወስዳት ነጥቧ ተጋር ትመጣለች፣ እዚህ ጋር ትመጣለች።
መልሱ ምን ይሆናል ማለት ነው? 325። ይሄንኑ ቁጥር ማለት 3.25ን በአንድ ሺህ ማብዛት ብንፈልግ አሁንም ነጥቧ እዚሁ ጋር ነው ያለችው። በአንድ ሺህ ማለት ባለ 3 ዜሮ ቁጥር። ስለዚህ ነጥቧ በባለ 3 ዜሮ ቁጥር ወይ ደግሞ በአንድ ሺህ ስናበዛ እቺ አስርዮሽ ነጥብ ወይ ደግሞ ዴሲማል ፖይንቷ ከነበረችበት ቦታ ወደ ቀኝ 3 አሃዝ ወይ ደግሞ 3 ሆሄ ትንቀሳቀሳለች። ማለት 3 ሆሄ ሲንቀሳቀስ እዚህ ጋር 1 አለ፣ እዚህ ጋር 2 አለ። ሶስተኛውን ሆሄ እዚህ ጋር 0 በመጨመር ማስተካከል ይቻላል። ስለዚህ የምናው 3 2 5 0 እናደርጋለን ማለት ነው። አሁን እንግዲህ አስታውሱ የአስርዮሽ ነጥቧ እዚህ ጋር ነበረች ያለችው። በአንድ ሺህ ስናበዛ 1 2 3 ዘላለ። እንግዲህ ትዝ ይላችሁ ከሆነ ስለ አስርዮሽ ነጥብ ስንማር ምን አይተናል? 3.1 3.10 3.100 ሁሉም በዋጋ ደረጃ ለጊዜው እኩል እንደሆኑ አይተን የተነሳ ነው። ስናባዛ አንዳንዴ 3 ዜሮ ለመጨመር እዚህ ጋር ቁጥር ከሌለን በግድ ዜሮ ጨምረን ማስተካከል ይቻላል። ስለዚህ እንግዲህ በአስርዮሽ ነጥብ ስናበዛ ይህን ነገሮች ያስታውስን እንሄዳለን። አሁን እዚህ ጋር የነበረን ጥያቄ ምንድነው? 2.5 ሜትር ወደ ሴንቲሜትር መቀየር ነው። ልክ እዚህ ጋር እንዳደረግነው እንዴት እናደርጋለን? ምንም አዲስ ነገር አልሰራንም። 2.5 ሲባዛ በአንድ አደረግነው። ሜትሩ እንዳለ ነው። አሁን ሀሳባችን ምንድነው? ሜትር አለ እዚህ ጋር። ሜትሩ ወደ ምን መቀየር ነው? ወደ ሴንቲሜትር መቀየር። ስለዚህ ይሄ ማለት ምንድነው? 2.5 ሲባዛ 1 ሜትር ማለት 100 ሴንቲሜትር መሆኑን እናውቃለን። ስለዚህ በ100 ሴንቲሜትር ይሆናል። በ100 ስናበዛ እቺ ነጥብ ምን ትሆናለች? ወደፊት ወደ ቀኝ 2 ሆሄ ትራመዳለች። ማለት ይሄን ቁጥር ማለት ማነው? እሱ 2.5 ነው። 2.5ን እንደ 2.50 አድርጋችሁት ከፈለጋችሁ 2.500 ከፈለጋችሁ እንደዚህ አድርጋችሁት በቁጥሩ ላይ ዋጋውን እየጨመርን አይደለም ያለው፣ ቦታውን ነው እያስተካከልን ያለው። ስለዚህ አንድ የ2.5 በመቶ ሲባዛ የአስርዮሽ ነጥቧ ከነበረችበት ቦታ 2 ወደ ቀኝ ትሄዳለች። የት ጋር ትመጣለች? እዚህ ጋር ትመጣለች። ስለዚህ ይሄ ምን ይሆናል? 250 ሴንቲሜትር። ስለዚህ 2.5 ሜትር ማለት 250 ሴንቲሜትር ነው። እንግዲህ በመቀጠል እስቲ ይሄኛውን እኔ 100.3 ሜትር ይሄን በተመሳሳይ በዛ በ1 ሜትር አልኩኝ። አሁን 1 ሜትር ወደ ምን ቀይራለሁ? ወደ ሴንቲሜትር። 1 ሜትር ማለት ደግሞ 100 ሴንቲሜትር ነው። ስለዚህ ይሆናል 100.3 ሲባዛ በ100 ሴንቲሜትር ነው። እንግዲህ በ100 ስናበዛ እዚች ጋር የነበረችው አስርዮሽ ነጥብ ወደ ቀኝ 2 ትሄዳለች። እንግዲህ አሁንም አስታውሱ 100.3 ነው። እዚህ ጋር ከፈለጋችሁ 100.3ን እንደ 100.300 አድርጋችሁ መውሰድ ትችላላችሁ። ኦር ከፈለጋችሁ የምትፈልጉትን ሀ ዜሮ ጨምሮ ለውጥ አያመጣም። ምንድነው ግን በ100 ስናበዛ እዚች ጋር የነበረችው ነጥብ ወደፊት ስንት ሄዳለች? 100 2 ዜሮ ስላሉት ወደፊት 2 ሄዳለች እና መሳችን 100 እና 30 ይዛል። ስለዚህ በቤት ለመክፈል 1.3 ብለን እዚህ ጋር ኮማ እናደርጋለን። 10,030 ይሆናል ማለት ነው። ስለዚህ 100.3 ሜትር ማለት 10,030 ምን ሴንቲሜትር ይሆናል። ስለዚህ በቀላሉ እንግዲህ እስካሁን ያየነው ምንድነው? ከከፍተኛ ምድብ ወደ ዝቅተኛ ምድብ መቀየር ነው ያየነው እና የተጠቀምነው ማብዛት ነው። እንግዲህ በሚቀጥለው ደግሞ ከከፍተኛ ወደ ዝቅተኛ እንደቀየርን ሁሉ ከዝቅተኛም ወደ ከፍተኛ እንዴት እንደምንቀየር እናያለን። ለዚህ የሚሆን የቤት ስራ አለ። የቤት ስራውን በደንብ ሰርታችሁ በሚቀጥለው ልክ እንደመጣን ደግሞ መልሱን እናያለን። እየተለማመድን እንሄዳለን። ሂሳብን እያቀለን ጓደኛችን እያደረግን እንሄዳለን ማለት ነው። ሂሳብ በጣም እንደሚቀል ጊዜ ግንዛቤ መውሰድ ያለብን ነገር ነው። እንደምንወደው ባለሙሉ ተስፋ ነን።
አብራችሁን ስለነበራችሁ አመሰግናለሁ። እንግዲህ ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል ዩኒቨርሳል ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ አሳታሚ። ቺርስ! ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙ ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ አሳታሚ።